ባለቤቴ ላይ ቺታ ማረኝ ብሎ የሚመጡ ሴቶች አሉ። የምትማግጠው ስለጎደለብህ ብቻ አይደለም። በጣም ትልቅ ቤት ውስጥ ያለች ሴት የሆነ ፔንሲዮን ውስጥ ገብታ ከሆነ ወንድ ጋር ተሳቃ መተኛትን ከመረጠች ከአይምሮ ማውጣት የምትፈልጋትን ወይ ልትጠላት የምትፈልግህን ሴት ከውስጥ ማውጣት ከፈለግ ጭራሽ እየወደድካት ትመጣለህ። ትንሽም በቃ ገንዘብ ስላለኝ ባልም ሚስትም ነው ብለህ አክት የምታረግ ሴት ሚስትነቷንም ታጠዋለች። ወንድ ሆነ እውቀት ከሌለ ከመልክ ከቁመና ከሴክስ ከሌለ ምንም ነገር ላይ ከሌለ እንዴት ነው ራስ ሆነ የምትመጣው? ትዳር እንዲፋቱ እያደረገ ያለው ምክንያት ፖርኖግራፊና የማስተርቤሽን ሱስ ነው። ቁጭ ብለህ ሚስትህ እናውራ ብለህ አንተን ከመከረች የለህም እኮ በህይወት ማለት ነው። ወንድ ያለበት ቦታ ላይ የለህም፣ ይቀርሃል ማለት ነው። ብዙ ነገር ስለወደደች እንጂ ስለወለደችልህ አትቆይም። ሚሊዮነሯን ሚስትህን ራሱ ምንም ገንዘብ ሳታመጣ ማኔጅ ማድረግ ከቻልክ እውነት ጎበዝ ነህ ማለት ነው። ወንድ ልጅ ራስ ነው ማለት ግን ከሴት በክብር ይበልጣል ማለት ነው። የሆነ ቦታ ላይ ከሚስት በታሪክ አትበልጥ። ወደ ሪሌሽንሺፕ ሰዎች ሲገቡ በጣም እየቀረብኳትኝ ሲሄድ ትርቃለች፣ ደግሞ ስርቃት ደግሞ ትቀርባለች። ምንድነው እንደዚህ አይነት ችግር? የማይፈልጋቸውን ሰው የሚያባሩ ሰዎች አስጨንቁ። በቃ እኔ ስለምፈልግሽ በጊዜ ሂደት ትፈልገኛለች። ካልፈለገችስ ለሴት ልጅ የማይራራ ለልጅ የማይራራ ለትልቅ ሰው ለሰው የማያዝን በጣም ጨካኝ ወንድ እየበዛ በትክክል ያዥ ወንድ ከመጣ ከወጣ በኋላ ግን መልሰሽ አታስገኝ። አንድ እድል ይሰጣል፣ ሁለት ይሰጣል፣ ሶስት ይሰጣል። ሁሌ ግን ከዛ በኋላ ከሆነ ችግሩ ያለው አንተ አለው። እዚህ ቦታ ከሆንክ በቃ በዚህ ታወቅ፣ በዚህኛው ግን አትታወቅ። አሁን ሰው በምን ይለየው? ሰው ሁለት መልክ አለው። ጨዋናት እንዳትለው ጨዋ አይደለችም፣ ጨዋ ነው እንዳትለው ጨዋ አይደለም፣ ጥሩ ሰው ነው እንዳትለው መጥፎ ሰው ነው፣ መጥፎ ሰው እንዳትለው ደግሞ ጥሩ ሰው ነው። በጣም እየተደበላለቀብን ነው። ለምን ግዴታ ነው ወይ ማግባት?